ከለቡ ፉሪ ባቡር ጣቢያ ወደ ሰበታ የሚወስደው በስርቆት ጉዳት የደረሰበት የኢትዮ ጅቡቲ ባቡር አንደኛው መስመር እስካሁንም ባለመጠገኑ አገልግሎት አይሰጥም። ባቡሩ አሁን ላይ በከፍተኛ ወጪ በተጠገነው የዚህ መንገድ ክፍል አንደኛው መስመር ብቻ ነው አገልግሎት የሚሰጠው። 15 ኪሎ ሜትር ግድም የሚሸፍነው ይህ አንደኛው የባቡር መስመር ላለፉት 8 ዓመታት አገልግሎት አልሰጠም። በኢትዮ ጅቡቲ ባቡር መስመር የባቡር ደህንነትና ሕግ ክትትል ወይም ሴፍቲ እንደ ኮምፕላያንስ ክፍል ዳይሬክተር ሊሳ በቀለ በከፍተኛ ወጪ ተገንብተው አገልግሎት የማይሰጠው ይህን መስመር ለመጠገን 4000 ግድም መለዋወጫዎች ታዘው እስኪመጡ እየተጠበቀ ነው ብለዋል። ከለቡ እስከ ሰበታ ያለው መስመር 15 ኪሎ ሜትር ይሸፍናል። ሁለት መስመር ነው ያለው፣ አፕ እና ዳውን ነው። ሁለቱም ላይን ላይ ዳሜጅ ስርቆት ተፈጽሟል። 2023 አካባቢ አፕ ላይኑን ባለው ሪሶርስ ወደ ኦፕሬሽን ለማስገባት ጥገና ተደርጎለት አሁን አፕ ላይኑ ከለቡ እስከ ሰበታ ባለው ባቡር ይሄድበታል። ዳውን ሊንክ ላይኑ ግን ኦፕሬሽን አልጀመረም። እሱም ከፍተኛ ስርቆት ስለተፈጸመበት አሁን አሴስመንት ተሰርቶ ወደ 4000 ሴት ኦፍ አክሰሰሪ አይደንቲፋይ ተደርጓል። ሚሲንግ ነው የጠፋ። እነዚህ ደግሞ በከፍተኛ ለውጭ ምንዛሬ ተገዝቶ ከውጭ የሚገቡ ናቸው። ተጠይቋል ግዢ እንደመጣ ለሆል ላይን ይሄኛው 15 ኪሎ ሜትሩ ብቻ ሳይሆን ከሰበታ እስከ ጅቡቲ ባለው መሰረተ ልማቱን ኤፊሽንት ለማድረግ ለማሻሻል ጥገና ለማድረግ ታቅዷል። ይሄኛውም ላይን እዛ እቅድ ውስጥ ገብቶ ወደ ኦፕሬሽን ይገባል ማለት ነው። ለጊዜው ግን ለባቡር ደህንነት ሚያሰጋ ሁኔታ ላይ አይደለም። አንደኛው ላይን ሴፍ ነው፣ ባቡር እየተንቀሳቀሰበት ነው ማለት ነው። ዳውን ሊንክ የሚባለው ሙሉ በሙሉ 15 ኪሎ ሜትሩ ሳይሆን አልፎ አልፎ ፊሽ ፕሌቶች 4000 የሚሆኑ አክሰሰሪዎች የጠፉበት ነው። ላይኖቹ አይሰሩም። ስለዚህ ለትሬን ኦፕሬሽን ሴፍ እስኪሆኑ ድረስ ዝግ ሆኖ ይቆያል ማለት ነው።